تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا እንደምን ቆያችሁን ተመልካቾቻችን እንኳን ኢድ አልፈጥር በዓል በሰላም አደረሳችሁ። ይሄ ልዩ የኢድ አልፈጥር የመዝናኛ ፕሮግራማችን ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። እንግዲህ የዛሬው ልዩ የኢድ አልፈጥር መሰናዷችን አንድ ቦታ ላይ ሄደን ከእንግዳችን ጋር ቆይታ የምናደርግ ይሆናል። እንግዳችን ማናት፣ ምን ሰርታለች የሚለውን አብረን የምንመለከት ይሆናል። አብራችሁን ቆዩ። الله منا ومنكم عيد مبارك علينا وعليكم በድጋሚ ተመልካቾቻችን እንኳን ለታላቁ ኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬውን እንግዲህ የኢድ አልፈጥር በዓል ቆይታ ልናደርግ በዚህ በኢክራም ኢድሪስ ኢክራም አውቶሞቲቭ ተገኝተናል። ኢክሩዬ በመጀመሪያ እንኳን አደረሰሽ። ቢስሚላሂር ረህማኒር ረሂም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንኳን 1446ኛው ዓመተ ሂጅራ ኢድ አልፈጥር በዓል መላይ እስልምና እምነት ተከታዮች እንኳን አደረሳችሁ። እኔም እንኳን አብሮ አደረሰን። አመሰግናለሁ። መጀመሪያ ያው ምእመናኑን እንኳን አደረሳችሁ ልበል ብዬ ነው። እንግዲህ ዛሬ በዓል ነው። በአመት በዓል ድባብ ተገናኝተናል። እስኪ መለስ እንበልና የጾሙ ጊዜ እንዴት እንደነበረ እናስታውስ። እንግዲህ በመላው የእስልምና እምነት ተከታዮች ዘንድ በታላቅ ክብር የሚጾመው የረመዳን ጾም ተጠናቋልና እንዴት አለፈ የጾሙ ጊዜ? ቤት ውስጥ የነበረው ጉድ፣ ሃይማኖታዊ ስርዓቱ፣ ድባቡ በአጠቃላይ ምን ይመስል ነበረ? ደስ ይላል። በአጠቃላይ የረመዳን ድባብ ደስ ይላል። የኢፍጣር ፕሮግራሙን ስታዩ ሶሻል ሚዲያው በጣም በትልቅ ሚኒስቴር መስሪያ ቤቶች የኢፍጣር ፕሮግራም ተዘጋጅቷል። በፕሬዝዳንት በየክልል ፕሬዝዳንቶች የኢፍጣር ፕሮግራም ነበር። እንዲሁም በየቤታችንም ጓደኞቻችንን እያስፈጠር እንደገና ደግሞ ቤተሰብም እየተጠራራን ቆንጆ ጊዜ ነበር ያሳለፍነው። እንደ ሀገርም እንደ ከተማም እንደ ቤታችንም ጥሩ ጊዜ ያየንበት የረመዳን ወቅት ነው። ይህ የረመዳን ወቅት የነበረው ቤት ውስጥም ያው እንግዲህ ሽር ጉዱ አይጠፋም። እኔ ፎር እንግዲህ ለአንድ ወር ረፍት ወስጄ ኦፍ ወስጃለሁ። ስራ አልገባሁም። በጣም ደስ የሚል ጊዜ ነው የነበረኝ። ያው ብዙ ጊዜ ሴቶች በቤታችን አስፈላጊዎች ነን፣ ምንም ጥያቄ የለውም። በቃ ሴት ከሌለ እንግዲህ ቤቱም ቤት አይመስልም እና ወንዶቹም በጣም የሚጠብቁት ነው የኛና ቤታችን ጋር የሚኖረን አታችመንት። በተለይ እንደና አይነት ሰራተኛ ሴቶች በብዛት ወደ ውጭ ስለምናደላ ማለት ነውና ደስ የሚል ጊዜ ነበር የነበረው። ኢክራምን እዚህ ጋራጅ ውስጥ እናቃታለን። ከአውቶሞቲቭ ጋር የተያያዙ ስራዎች ስትሰራ ደግሞ በደንብ ደግሞ እናያታለንና በተለይ ያው እንደሚታወቀው የረመዳን ወቅት ብዙ ሴሬሞኒ ያለው ምግቡ አለ፣ መጠጡ አለ፣ ሌሎች ነገሮች ደግሞ አሉ ቤት ውስጥ የሚሰናዱና እንደው ኢክራምን እዛ ብናገኛት ምን ትመስላለች? ያው ቤት ውስጥ አመቱን ሙሉ ያለካከሻቸው አሉ። የቤት ሜንቴናንስ ሊኖር ይችላል። ብቻ ብዙ የኢድ ዝግጅት አሁን እንደ ዛሬ ማለት ነው ቤት የምታደሽበት መጋረጃ የምትቀይር ብዙ ነገሮች አሉ እና ሴት የሚያስፈልግሽ ቤት የአመቱን በሙሉ ነው። አጠቃላይ በዛም ላይ ደግሞ ኢባዳሽን የምታደርጊበት ወቅት ነው። የምትጾሚበት ብቻ አይደለም። የረመዳን ሰግጃለሽ፣ ተራዊ ሰላት አለ፣ ብዙ ነገር አለ። 15 ሰው በቋሚነት ኢፍጣር ነበረኝ። የዚህ የጋራጅ ሰራተኞቼ በሙሉ ሙስሊሞቹ እኔ ጋር ነበር የሚያፈጥሩት እና አንደኛ ያንም ማዘጋጀት አለ። ለ15 ሰው በቀን ማስፈጠር ቀላል አይደለም፣ ግን በጣም ደስ ይልሻል። እንደዛ ሆነ አንደኛ ጀማዓችን ሞቅ ይላል። الله منا ومنكم عيد مبارك علينا وعليكم ረመዳን ሲነሳ ሌላ የሚነሳ ነገር ብዙዎች ከጾሙ ጋር ተያይዞ የሚነሳ የልጅነት ትዝታ ይኖራቸዋል። የሌሊት የሰላት ወቅቶች ይኖራሉ። እንዲሁም ደግሞ የምሽት የሰላት ወቅቶችን የኢፍጣሩን ሴሬሞኒ ምናምን በተመለከተ ብዙ ሰው ረመዳንን ሲያስብ የሚያነሳው የልጅነት ትዝታ አለና ከጓደኞች ከቤተሰቦች ጋር የነበሩ ሁኔታዎች ከነበሩ እስኪ አስታውሺኝ። እኔ በዋነኝነት በጣም ማረሳው እንደው ሚዲያ ላይ አውርቼው ማላቀው ትልቅ ትዝታ
ጾሙ እንባላለን እኛ መለማመድ የሚባላል መጀመሪያ ላይ ከዚህ እድሜሽ ካልደረሰ ለጾም እስከ ሃፍ ዴይ ነው የምትጾሚ ለመለማመድ ማለት ነው። እኛ ሙሉ ቀን እንጾማለን እንል ነበርና አንዳንዴ እናቴ ብስኩት ጠብሳ በብዛት እንደዚህ በእቃ ተቀምጠው ልክ ማፍጠሪያ ላይ ደርድሩ ስንባር ሰርቄ ይዤ ወደ ጓደኞች ጋር ነበር የምሄደው። እሱን ይዤ ሄጄ እሱን ተካፍለን ጾም ያለው እላለሁ። ተደብቄ የምበላው ነው የማረሳው ማለት ነው። እና አለመጾም እኮ እንችላለን፣ ግን ፕራዮሪቲ አይሰጥሽም። እኩል ቁጭ ብለሽ ማፍጠር ማለት ነው። ወይ አስተናግቺ ትባያለሽ። አዎ ካልጾምሽ ቁጭ ብለሽ በስነ ስርዓት እንትና ሌሊት አትቀሰቀሽም ካልጾምሽና ያኔ ሌሊት ተነስቶ መብላትም ብርቅ ነው ገባሽ? እና ያንን ነገር እንዳላጣው ተደብቄ እበላ ነበር ከእናቴ እና ልክ እንደ ጾመኛ ደግሞ ቁጭ ብዬ አንድ ላይ አፈጥራለሁ። እስኪ ደግሞ ወደዚህ ደግሞ ከበዓሉ ድባብ እንመለስና ኢክራም የምናውቃት በጋራጅ ቤት ስራ ነውና ያው ብዙ ጊዜ ተጠይቀዋል። የጋራጅ ቤቱን ስራ ኢክራም እንዴት ጀመርሽው? ምን አነሳሳሽ? የሚሉ ጥያቄዎች በብዛት እኔም አዳምጣለሁ። አንቺም የተለያዩ ቦታዎች ላይ ስትመልሻቸው ሰምቻለሁ። እንደው ከዛ እስኪ ፈቀቅ እንበልና ኢክራም ይሄን ስራ ወደዚህ ወደ ስራው ከመምጣትሽ በፊት ለ10 ዓመታት ልጆችሽን ስታሳድጊ ነበረ። ከዛ በኋላ ነው ወደ ስራው ደግሞ ተመልሰሽ የመጣሽውና በእነዚህ 10 ዓመታት ውስጥ 3 ልጆችን እንዳሳደግሽ ስትገልጪ ሰምቻለሁና ለ10 ዓመታት 3 ልጆችን አሳድጎ ተመልሶ ወደ ስራ መምጣት የነበረው ሁኔታ ምን ይመስል ነበረ? ያው 10 ዓመት ትንሽ ጊዜ አይደለም። ቤቱን ትለምጂዋለሽ፣ ልጆቹን ማሳደግ ትለምጂዋለሽ፣ የቤቱንም ኢንቫይሮንመንት መልመድ አለና ከዛ ወጥቶ ኢክራምን አሁን ጋራጅ ውስጥ እያገኘናት ነውና የነበረው ሂደት ምን ይመስል ነበረ? እስኪ ትንሽ ነገር አጫውች። የ10 ዓመት ቆይታዬ በጣም የማይቆጨኝ በጣም ደስ ብሎኝ የቆየሁት ወቅት ለሴቶችም ለሌሎች አሁንም ላሉት ሴቶች እናቶች የምመክረው ጊዜ ነው። ልጆችን ቁጭ ብሎ ቤት ውስጥ ማሳደግ አይገኝም። እኔ አልሐምዱሊላህ ስለተሟላልኝ ነው ያን ነገር ያደረኩት። ምክንያቱም ኢቭን ባለቤቴ ባይችል ኖሮ ቤቱን ማስተዳደር ወይንም የምንፈልገውን ላይፍ ስታይል እኔ መውጣ ነበር ለመስራት አይደል። ግን ከዛ እሱም ያንን ማኔጅ ማድረግ ስለቻለ አንደኛ ይሄ ነገር አቅም ይፈልጋል። ማንም እናቷ ልጇን ጥላ በ40 ቀኗ ወታ ማሳደግ የምትፈልግ እናት የለች የትም ዓለም ላይ ይሳካላት ማለት ነው። ሰው አልሐምዱሊላህ እኔ ያ ነገር ተሳክቶልኝ ነው ብዬ ነው የማስበው። ሁለተኛ እንደገና ደግሞ ቤት ቁጭ ብለሽ ልጅን ማሳደግ የበታችነት ነገር አይደለም። አሁን ለምሳሌ ወደ ሌላ ዓለም ላይ ስንሄድ የማን ኢንካም ይበልጣል የሚባል ነገር አለ። የወንዱ የሚያንስ ከሆነ ሴቷ ሞር ሰርታ የምታመጣ ከሆነ ወንዱ ቁጭ ብሎ የሚያሳድጉም አሉ። ለኔ ግን ያው ወደ ስራ ስመለስ አልከበደኝም። ደስ የሚል ጊዜን እንደውም ኢነርጂ ነው የመጣሁት። እንደገና ወደ አውቶማቲክ ኮ ገባ ወደማይደፈረው ነው የሚሉት ብዙ ሰዎች እና እዚህ ትልቅ ኢንዱስትሪ ላይ ገብቼ ቱታ ለብሼ እንደገና ደግሞ ሚዲያም ላይ ወጥቼ የሚዲያም ሰው ሆኜ እንደገና ደግሞ ሆስትም ሆኜ ገባሽ። ሆስት መሆን ራሱ በጣም ከባድ ነው። ስቲል አሁንም ቤት ውስጥ ነው። አሁን ሰው እኔ ቱታ ለብሼ ሚዲያ ላይ ሲያይ በጣም ከቤቴ ጋር አታችመንት አለኝ። እንደው እዚህ ዘርፉ ላይ ሌላ ደግሞ ላነሳው የምችለው ነገር እማትረሺው ገጠመኛለሽ ወይ? ምናልባት ኢክራም ቱታሽን ለብሰሽ ያገኙሽ ሰዎች ያሉሽ ያው ሴት ስትሆኚ ከዛ ደግሞ አውቶሞቲቭ ላይ ደግሞ የሚታወቀው እኛ ሀገር ላይ የተለመዱ በብዛት የወንዶች ስራ ነውና አንቺን ሲያገኙ ኢክራም ማትረሳው ገጠመኛለ ከዚህ ጋር ተያይዘው? ያ ብዙ የጋራጅ ገጠመኞች አሉ፣ ጥሩ መጥፎም እና ግን አንዳንዴ እንደው የሚያበረታታውን ነገር ሳነሳው በጣም ብዙ ባሎች ወደኔ መተው ማለት ነው ሚስቴ አድናቂሽ ናት፣ እኛ ግን በጣም በቃል አይደል አትመችንም ሁሉ የሚሉኝ ሰዎች አሉ። ግን ባለቤቴ በጣም ስለምትወድ እንኳን በሷ የተወደድኩኝ የተደነቅኩኝ ነው ምለውና አንዳንዴ ደግሞ ምንድነው ወንዶች መተው ባክሽ ኢክራም በጣም ኦቨር የሆነ ነገር ነው የምታሳዩና ሴቶቻችን በጠበጥሽ የሚሉኝም አሉ። ብቻ ሁሉንም ባላንስ እያደረኩኝ እንደዚህ አይነት ያላቸው ገጠመኞች አሉ። እዚህ የሚመጡ ሌላ አድናቂ ነው በቃ ደስ ይላል። ተቀበለ አላሁ ሚና ወሚንኩም
عيد مبارك علينا وعليكم ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የኢድ አልፈጥር የበዓል መሰናዷችን ነው። እንግዲህ ዛሬ ከኢክራም ኢድሪስ ጋር ልዩ ቆይታ እያደረግን ነው። በፕሮግራማችን እየተዝናናችሁ እንዲሁም ቁም ነገር እየጨበጣችሁ እንድትቆዩ እንጋብዛለን። ቆይታችን አሁንም አልተጠናቀቀም። ኢክሩዬ እስኪ ደግሞ መለስ እንበልና አውቶሞቲቭ እና የስማርት ሲቲ ሁለት ተያያዥ ነገሮች ናቸው። አዲስ አበባችን ደግሞ አሁን ወደ ስማርት ሲቲ ለመሻገር ብዙ ደፋ ቀናዎች ያሉበት ብዙ ስራዎች ጁሳችንን እየጠጣ አይናችንን ከሚያይ አዎ ያጫውተናል። ቺርስ ብያለሁ። ምክንያቱም ጁስ የሚያስጠጣ ነው አሁን የስማርት ሲቲ ያልሽው ነገርና ቀዝቀዝ እያለ በደንብ እናወራለን። ብዙ ሽር ጉድ አለ አዲስ አበባ ውስጥ አሁን ከተማዋን ወደ ስማርት ሲቲ ለማሳደግ እንዲሁም በዓለም አቀፍ በአህጉር አቀፍ ተወዳዳሪ ከተማ ለማድረግ ብዙ ስራዎች እየተሰሩ ነው። ብዙ ነገሮችን እንመለከታለን እና ስማርት ሲቲ እና አውቶሞቲቭ ደግሞ ሁለት የማይነጣጠሉ ነገሮች ናቸው መሆናቸው። ስማርት ሲቲ ከአውቶሞቲቭ ውጭ አይሆንም። እሺ እንደው ዘርፉ ለስማርት ሲቲ ምን ያህል አስተዋጽኦ የሚያበረክት ነው ትያለሽ? ምንስ ነገሮች እየተሰሩ ነው? እናንተስ በኢንዱስትሪው ላይ ያላችሁ ሰዎች ይህንን ለማሳደግ ምን እየሰራችሁ ነው የሚለውን እናነሳለን። እንደው ይሄ የስማርት ሲቲ ሀሳብና አውቶሞቲቭን አገናኝና እንዴት አድርገን ከተማችንን ለማሳደግ እየተጠቀምበት ነው? ስማርት ሲቲ እንግዲህ ከተማችን ምንም ጥያቄ የለውም በጣም እያማረች ነው። አምራለች። እያማረችም ነው ሳይሆን አምራለች። ከዚህ በላይ በጣም ብዙ የተለጠጠ ፕሮጀክቶች እንዳሉ ያው እናውቃለን። በጣም የምንጠብቀው ነገር ነው። ያው በጣም ቆንጆ እውነትም አዲስ የተባለችው ከተማ እንደምትፈጠር ማለት ነው። የሚወጣ እንጀራ ከምጣዱ ያስታውቃል አይደል የሚባለው? ያስታውቃል። አሁን ምን አይነት አካሄድ እንደሚሄዱ እየሰሩ ነው ያሉት ሌት ተቀን ያው። ስለዚህ ይሄንን ጎዳናው በተለይ በጣም ያምራል። እኔ በጣም ነው የምኮራው በእውነት ነው የምልሽ። አይውሽ በቃ እዚህ ጎዳና ላይ ሊሽከረከሩ የሚገባቸውን መኪና ነው። እኔ እንደ አውቶሞቲቭ ነው የማወራው። አሁን ነው ትልቅ ከተማ የምታያቸው ከተሞች በሚሽከረከሩት መኪኖች እድገታቸው ይወሰን ይላል ይወጣ እንጂ ጎዳና ሰርተሽ ወይንም መኪናው እንደዚህ ዘጭ አላል አሁን የሚሽከረከረው ሞስት መኪና መሽከርከር የለበትም የሚል አቋም ያለኝ ሴት ነኝ እኔ። ምክንያቱም አውቶሞቲቭ ነኝ ዘርፉም ላይ ነኝ ያለሁትና በጣም ሌክዠሪ የሆኑ መኪናዎች እንዲሽከረከሩ ከምፈልገው ሰዎች አንዱ እንደመሆኑ መጠን አሁንም መንግስትም አብሮ ከጎዳናው ጋር አዳዲስ መኪኖች እንዲገቡ እያደረገ ነው። አሁን ለምሳሌ የኢቪ መኪኖች እየገቡ ነው። አሮጌ መኪኖች ያው በሰከንድ ሃንድ መኪኖች አይገቡም። እሱ መሆኑ በጣም አሪፍ ነገር ነው። ግን እንደዛም ሆኖ ደግሞ ሌክዠሪ የምንላቸው መኪኖች ጥሩ መኪኖች እንዲሽከረከሩ አንድ ላይ ከሚፈልጉ ሰዎች አንዷ ነኝ። ያው መሆንም አለበት። የአንድ ከተማ እድገት የሚወሰነው በጎዳናው ማማርና በሚሽከረከሩት መኪኖች ይወሰናል። ምንም ጥያቄ የለውም። ኢክሩዬ የሆነ ጊዜ ወቅቱን በእርግጥ አላስታውሰውም አንድ ቃለ መጠይቅ ላይ ከዚህ ከተማን ኮሮላና ቪትስ ይውጡ ብላለች ኢክራም የሚል ነገር ተነስተው ነበርና እንደው በወቅቱ የነበረው ሀሳብሽ እንዴት ነበረ? ከጥያቄሽ መሀልም ልቅማ ነው። አንድ ቱሪስት ሲመጣ መብራት ላይ ቆሞ መብራቱን ብቻ ለሚያየው ሌፍት ራይት እንዲህ ዞር እያለ የሚያየው የሚሽከረከሩትን ወይንም ከጎኑ የቆሙትን መኪኖች ነው አይደል? ምንም ጥያቄ የለውም። ሁሌ አሁን የቦሌ ሮድ መብራት አለው አይደል? መብራት እያንዳንዷን አምፖል አይቆጥርም አይደል? ጎዳናው ያምራል፣ ከተማው ያምራል። ከዛ የሚያየው ወደ ግራ ወደ ቀኝ ከፊት ለፊት ዞር ብሎ ከኋላውም ጭምር የሚያየው ምን አይነት መኪና ያሽከራከራል ነው። ስለዚህ ስማርት ሲቲም ሆነ ጎዳና ሲያምር የሚሽከረከሩት መኪኖች ይወሰናሉ። የስማርት ሲቲ ሲነሳ ደግሞ ከተማዋን ከማስጌጥ ከማሳመር በዘለለ ደግሞ በተሻሉ ደግሞ ዲዛይን ባላቸው በመኪኖች ሌሎች ደግሞ ሰርቪስ በሚሰጡ አገልግሎቶች ማስዋብ አንድ የሚጠበቅ ነገር ነውና
እንደው የዘንድሮ የሌግዠሪ መኪና ዋጋ ግን የሚቀመስ ነው ወይ ሂክሩ? አይደለም። አሁን ቪትስና ኮሮላ ይውጣና የተሻሉ የምንላቸውን እናንተ በስም የምትጠሯቸውን የመኪና ብራንዶች እናስገባ ስንል የመኪናው ገበያ ምን ይመስላል? እናድጋለን አይደል? እኛ ኢትዮጵያኖች በእውነት ተስፋ አለን። ወላሂ ይህች ሀገር ታድጋለች፣ ትበለጽጋለች። በቃ ብዙ ራዕዮች ተስፋ ያላት ሀገር ነች። ብዙ ሪሶርስ አለን። አባይም ጨረስ ነው አይደል? ያው ተገድቧል። ከዛ በኋላ ደግሞ ብዙ ነገሮች አሉ። ስለዚህ እነ ዱባይ እኮ አይናችን እያየ ያደጉ ሀገሮች ናቸው በእኛ እድሜ። ስለዚህ ዋይ ነው አሁን ስለ መኪና ዋጋ ኢሹ የማይሆንበት አገር ትሆናለች ብዬ ተስፋ ማድረግ ሴት ነኝ እኔ። ስራውንም ኢቨን ስሰራው ይሄንን ስራ ለሚቀጥለው 10-15 አመት ነው አሁን ገቢ እያገኘሁበት አይደለም። ጀስት ዘርፉን እያዘመንኩት ዘርፉ በእንደዚህ ይሆናል ብዬ እንግዲህ ብቻዬን የሚጮህ ሴት ነኝ አይደል? በሚዲያም ሆነ በስራዬ እዚች ሀገር ላይ እኮ የመኪና አካል ላይ ወይንም የመኪና ውበት ላይ ስፔሻላይዝድ አድርገን የመጣሁት እኔ ብቻ ነኝ ያለሁት። ስለዚህ ብቻዬን ሆኜ ደግሞ በአንድ እጅ መጨብጨብ ነው። አሁን ግን እንደዛ ሆኛ አልቀርም። የሚያድግ ሀገር ነው ይህች ሀገር። ምንም ጥያቄ የለውም። በቃ ታድጋለች ሀገራችን። ወላሂ እኔ እንጃ ተስፋ አለኝ። تقبل الله منا ومنكم عيد مبارك علينا وعليكم የአውቶሞቲቭ ዘርፉ ላይ ያሉንም ሀብቶች በአግባቡ ከመጠቀም አንጻር በባለሙያ ቢሆን በተለይ መኪና ሲታጠብ ጀምሮ በኢንጂነር ይሁን እያልሽ ነውና እስቲ አሁን ላይ ያለውን ደግሞ መኪኖች ይዘምኑ፣ ከተማዋ ትዘምን፣ ደግሞ የተሻሉ የሆኑ ብራንድ የሆኑ መኪኖች ይግቡና ከተማዋ ላይ እንቀሳቀስ ብሎ ከማሰብ በዘለለ ደግሞ ያሉንም ሪሶርሶች ደግሞ በአግባቡ ከመጠቀም አንጻር ምን የምታስተላልፊው ነገር አለ? እኔ የምለው እንግዲህ እኛ ጋር የተማረ ኃይል አለ። በጣም የሚገርምሽ ሎስ አንጀለስ እነዚህ በጣም የትልቅ ሴሌብሪቲ መኪኖች የሚሰራበት ቦታ ላይ ሀሊውድ ውስጥ የሚኖሩ እነዚህ በጣም ትልቅ ሴሌብሪቲዎች መኪኖቻቸው እዛ ነው የሚሰሩ እና ያ ትልቅ ሾው ነው። ፒፕ ማይ ራይድ የሚያዘጋጅ ነበር ሰውየው ምናምና መኪኖች እንደዚህ መንካት በጣታችን እንደዚህ ሰርጋው ነው አትንኩት አሉን። ምክንያቱም አቧራው አለ እዚህ ጋር የአቧራው አንቺ በምትነኪው ሰዓት እንደዚህ ስክራች እንዳይፈጥርባቸው ይታይሽ። እንግዲህ እኛ ሀገር እኮ ጎማ በሚታጠብበት መጀመሪያ ላይ እዚህ ሀገር መኪና ሲታጠብ ጎማ ነው የሚታጠበው። እዛ ውስጥ የተሰከሰከ አሻዋ ከፎጣ ውስጥ ማለት ነው። እንደገና አምጥተሽ የመኪናውን አካል እንደዚህ አድርገሽው እስኪ እንደዚህ አዙሪት ያልነካው መኪና አንድ መኪና አታይም። ከተማ ላይ 60 ሚሊዮን 70 ሚሊዮን ብር አውጥተውበት መተው እኛ ጋር ሲመጣ ወይ ለሰርቪስ የሆነ ነገር ወይ መኪና እኮ ተጎድቷል እኛ ነን የምናሳያቸው። ያ ነገር መሆን የለበትም እንዴ! 60 ሚሊዮን is not easy money ይገባሽ? ቀላል ገንዘብ አይደለም። ባለሀብቱም ባንኩም ሲሰጠው በደንብ እንትን እንዲለው ነውና በደንብ በቃ ከፊትሽ ከቆዳሽ እኩል እንደምንንከባከበው ማለት ነው መኪናሽን መንከባከብ መቻል አለብን። እስቲ ደግሞ እንመለስና ወደ ሶሻል ሚዲያ ፕላትፎርሙ እንምጣ። ኢክራምን ቤት ውስጥ አየናት፣ እዚህ ደግሞ በቱታ ጋራዥ ውስጥ እንዴት እንደምትሆን ስራውን እንዴት እንደምታስኬጁ አይተናልና ደግሞ በሌላ ዘርፍ ደግሞ ከቲቪ ሾው በዘለለ ደግሞ ሌሎች ሶሻል ሚዲያዎች ላይ በደንብ ንቁ ተሳታፊ ሆነሽ ቲክታክ ላይ እንመለከታለንና 4kg በ6 kg ያምሻል እንዴ አንቺ? የምን 4kg ነው የምትይው? ሲጀመር መገናኛ ነው ምንጭ ነው መገናኛ በይ። ኦኬ እሺ መጋኛ አረ መጋኛ ይምታ መጋኛ በእናት አባ በእናት በቃ አቃጠልሽኝ እንዴ! ባምቢ በቃ ነው ባምቢ በጣም ነው እኔ እንደ ወጣት ደስ የሚለኝ ሳይሽ ኢነርጂሽ ኮንተንቶችሽ በራሱ ምናምንና ቲክታክ ላይ በደንብ ደግሞ ቫይራል የሚወጡ ቪዲዮዎችን ለመመልከት ችያለሁና ሶሻል ሚዲያ ላይ ያለችው ኢክራም ግን እንዴት ናት? እኔ አንደኛ ሶሻል ሚዲያ ላይ ብዙ ኮንተንት ክሬት አድርጌም እንደዚህ ለማስተማር የመጣሁ ሰው አይደለሁም። ሶሻል ሚዲያው ላይ ታይኝ እንደው የኔን ቲቪ ሾው እኔን ብሎ ሄዶ ቲቪ ላይ የሚል አቋም አለኝ። ግን የምመጣው ለፈና ለመዝናናት ነው። ቲክታክ ላይ
በዛ ሲወዛወዝ ሲጨፍር ምናምን ነው የምታየኝ። ለዛ ደግሞ በጣም ብዙ ኔጌቲቭ ኢነርጂዎች አሉ። የምትተቸው የምትሰደቢው አለ። ኦፍ ኮርስ ትክክል ሊሆኑ ይችላሉ። እኔም ደግሞ መብታቸው ነው የፈለጉትን የማለት ብዬ ኮመንት ሴክሽኑን አልዘጋም። መስጠት ኮመንት የማድረግ መብት አላቸው እና ሶሻል ሚዲያን እኔ የምጠቀመው ለመዝናናት ነው። የሳበኝ ቪዲዮ ነበረ በተለይ ከዚህ ከትራንስፖርት አገልግሎት ጋር በተያያዘ ኦኬ አይለም እኮ ቦሌ ብላ ብላ አንቺ የምን ብላ ብላ ነው ያምሻል? ቡልቡላ በይ ቀን ቀይራ ነው በቃ እሺ ተይ በቃ አርአበሳ ቦሌ አርአበሳ አንቺ ያምሻል እንደ አራብሳ ነው የሚባለው እንዴ አባሽ እኔ ምን ላድርግ? አንተ ሰው እኮ የለም እና መጣብኝ በእናታችሁ አውርዱልኝ። ቫይራል ወጥቶ ተመልክተነዋልና በጣም ደስ የሚል ደግሞ ይሄ ከስራሽ ጋር ይያያዛል እና መኪና ጋር እንትን ይላልና ልጅቷ ጋር ይሄን ነገር መጀመሪያ ላይ የምትሰራ ልጅ አለች። እሱን ነገር እሷን ልክ እንዳይኋት በቃ ከባለቤቷ ጋር ነው የምትሰራው። ደስ ይላል በቃ የሚፈጥሩት ነገሮች። እኔም ደግሞ መኪናው አለ አይደል በቃ ስሰራበት ደስ ይላል። ብዙ ተመልካችም ያገኛ ብዙም ያው ተቃውሞ ቢኖረው ግን ስቲል የሆነ አለ አይደል የማሳየውም አክት የሆነ ሙልቅቅ ያለ ነገር ነች። ያ ደግሞ የኔ ባህሪም ነበር ድሮ በራሴ ወቅት። ስቲል አሁን ከባለቤቴ ላይ ከልጆቼም ላይ የማሳየው የራሴ በነገራችን ላይ ይሄ አክሽን ይሄ በቃ ሙልቅቅ ብለው ልጆቼ ላይና የምቀርበው ሰው ላይ እንደዛ አይነት እንትን አለኝ። እኔም ራሴ እንደዚህ አርጉልኝ እንዴ እንደዚህ ምናምን እያልኩ ነው የማወራው ቤት ውስጥ። እኔ ራሴን አይባታለሁ የድሮ ኢክራምን አያለሁ እሷ ላይ። 4-1 ነው ቤት ውስጥ የምመራውት ያለሽና ቤት ውስጥ ያለውን ድባብ ስታነሺ በብዙ ጊዜ ይሰማለሁና የወንድ ልጆች እናት ነሽ እንደሚታወቀው። እንዴት ነው ከጎረምሳ ወንድ ልጆች ጋር በተለይ አሁን አድገው ቪዲዮ ይሰራሉ አብረውሽ እንደምታነሹ ደግሞ ትምህርት ቤትም ጋር ሌላ ቦታም ደርሰው ደግሞ ትልልቅ ቦታ ደግሞ የደረሱ ልጆች አሉሽና ኢክራም ከልጆቿ ጋር እንዴት ናት? 4-1 ከባድ ነው በቃ ኢቭን ያው ምንም ጥያቄ የለም እየተመራሁ ነው በስራም ላይ በቤት ስራ ላይ ማለት ነው። ኢቭን ክፍላቸውን ሴት ልጅ እኮ ክፍሏን ማጽዳታ ምናምን ገባሽ እያንዳንዷ የምጥለውንም ካልሷን አንስታ የት ማስቀመጥ እንዳለባት ታውቃለች። ወንድ ልጆች ሲሆን ከባድ ነው፣ ጭቅጭቅ አለ። ግን በጣም ግልጽ ናት። በጣም ነፃ ማደርጋቸው ስለሚፈልጉት ኢቭን ቻት ከሚያደርጉትን ሰው እያንዳንዷ ነገር ማቅ ነኝና እኔ ደስ ይለኛል። በቃ ከልጆች ጋር ያለኝ ኮሙኒኬት ጥሩ ነው። ከኔ የሚደብቁት ነገር የለም። እኔም ብዙ ጊዜ ግልጽ እንዲሆኑ ነው እድል የምሰጣቸውና አልሐምዱሊላህ እንደዛ ነው። ግን 1-4 ያው ስቲል እመራለሁ። ኢክራም ካንቺ ጋር የተገናኙ የሚነሱ ብዙ ሀሳቦች አሉ። የልጆች እናት፣ በጋራጅ ቤት ደግሞ የጋራጅ ባለሙያ ደግሞ የሾው ደግሞ በቲቪ ደግሞ ስትመጣ ሌላ ደግሞ ያለች ምናያት ኢክራም አለች። ደግሞ እንደገና በሌላ መልኩ ደግሞ ሶሻል ሚዲያ ላይ ደግሞ ምናቃት ኢክራም አለችና ብዙ ሀሳቦች እንደገና ደግሞ ብዙ ተሞክሮች ያሉሽ ሴት ነሽ። ለዛሬ ግን አመት በዓል ስለሆነ ቀጥሎ ደግሞ ያለው ፕሮግራም ጊዜ ስለሚገድበን እንደው ከማገባደዳችን በፊት የምታነሻቸው ነገሮች ካሉ የእንኳን አደረሳችሁ መልእክት ካለ እሱንም እንድታስተላልፊ እድል እንሰጣለን። ሌላ ጊዜ እንግዲህ በሰፊ ፕሮግራም እንደምንገናኝ ከወዲሁ እንግዲህ ቃል እንገባለን ማለት ነው። ለአሁኑ ግን እንኳን አደረሳችሁ እንድትይ መልእክት እንድታስተላልፊ እድል ሰጥሻለሁ። እኔ ባለችው ጊዜ ጥሩ ቆይታ አድርገናል ብዬ አስባለሁ። ስለመጣሽም በጣም ነው የማመሰግነው። አዲስ ሚዲያ ኔትወርክ እንግዲህ ለክብርት ከንቲባችንም በዚሁ አጋጣሚ እንኳን ለኢድ አልፈጥር በዓል አደረሰሽ እላለሁ። የእምነቱ ተከታይ ባትሆኝም ምክንያቱም ያው ለእምነቱ ተከታዮች ብዙ ነገር ያው የኢፍጣር ፕሮግራም ሲዘጋጅ ምናምን እዛ ላይ ስታደርጋ ያለሁኝና ማስተላለፍ የሚፈልገው መልእክት ግን ለሷ ምንድነው ጎዳናችን እየተሰራ ነው። ጎዳና ተሰርቶ መኪኖች እንዳወራሁት ቀደም ጥሩ መኪኖች ካልተሽከረከሩ ምንም የከተማው እድገት አይገለጽምና በቃ አዳዲስ መኪኖች እንዲገቡ ቢያበረታቱ ወይንም ፋሲሊቲውን ቢያመቻቹ ነው የምለው። ነው ማስተላለፈው መልእክት ዘርፌን በሚመለከት ማለት ነው።
በዛ ላይ እንደጋ ደግሞ መላይ እስልምና ተከታዮች እንግዲህ እንኳን ለኢድ አልፈጥር በዓል አደረሳችሁ። የዛሬዋ ቀን እንግዲህ የደስታ የፍቅር የዘመን እንዲሁም ደግሞ ዱዓ የምናረግበት ለሀገራችን ጸልይበት እንዲሆን እመኛለሁ። አመሰግናለሁ ይክሩዬ፣ እጅግ ጥሩ ቆይታ ነበረን። ውድ ተመልካቾቻችን የዛሬው ልዩ የኢድ አልፈጥር ፕሮግራማችን ከኢክራም ኢድሪስ ጋር እዚህ ኢክራም አውቶሞቲቭ ተገኝተን ቆንጆ ቆይታ አድርገናል። ቀጣይ የአዲስ መዝናኛ ልዩ የበዓል ፕሮግራሞቻችን የሚቀጥሉ ይሆናሉ። በዛሬው ፕሮግራም እንደዚህ ሽክ ብዬ እንድገኝ ያደረገችኝ ነጅ ዲዛይንና ቤተል ቢጫ ፎቅ አጠገብ ዘይሞሞል አንደኛ ፎቅ ትገኛለች። ሄዳችሁ ብታገኟት እንደዚህ ታዘንጣችኋለች። እንግዲህ ኢክሩዬ ለነበረን ጊዜ እጅግ አድርጌ ነው የማመሰግነው። መልካም በዓል እንዲሆንላችሁ እመኛለሁ። ቸርስ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم